ሰላም ጤና ይስጥልን። ሚኪ ነኝ ከሚኪታ ቦርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው ያልኩኝ። ወደ ዕለቱ መረጃዎች ይሸጋገራለሁ። አሳዛኙና ድንገተኛ የሞት መርዶ መግለጫ። ልብ ሰባሪ ዜና ነው። ወጣት ዶክተር ደራራ ቢዲሶ ቦርጄ በአሜሪካ በጥይት ተገደሉ። ከዩናይትድ ስቴትስ አሜሪካ እጅግ አሳዛኝና አስደንጋጭ ዜና ተሰምተዋል። ተስፋ የተጣለባቸውና ለወገን በጎ አስተዋጽኦ ለማድረግ ሲዘጋጁ የነበሩት ወጣት ዶክተር ደራራ ቢዲሶ ቦርጄ ባልታወቀ ግለሰቦች በተተኮሰባቸው ጥይት በድንገት ከዚህ ዓለም በሞት ተለይቷል። ዶክተር ደራራ በቅርቡ በታዋቂው ቫንደርቢልት ዩኒቨርሲቲ የልዩ ባለሙያነት ስፔሻላይዝድ ዶክተር ትምህርታቸውን አጠናቀው በዚያው በቫንደርቢልት ዩኒቨርሲቲ ሜዲካል ሴንተር ውስጥ በስራ ላይ ያሉ ነበር ይህ አሰቃቂ ድርጊት የተፈጸመባቸው። ሟቹ የዶክተር ደራራ አባት የቀድሞ የሲዳማ ታጋይ የነበሩት አቶ አየሌ ቢዲሶ ቦርጄ ልጅ ናቸው። ያልተኖረ ወጣትነት እውቀትን ለወገን ለማካፈል በታሰበበት ሰዓት ላይ በሰው አገር በድንገት በዚህ ሁኔታ ህይወታቸው ማለፉ እጅግ አሳዛኝ ነው። የዶክተር ደራራ ድንገተኛ ሞት ለመላው ቤተሰብ፣ ለወዳጅ ዘመድና ትልቅ መራራ ሀዘን ነው። ፈጣሪ የሟችን ነፍስ በክብር ይቀበልልን። ለቤተሰቦቻቸው፣ ለጓደኞቻቸውና ለመላው ያዘኑ ተካፋይ መጽናናትን እንመኛለን። በሌላ መረጃ የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አደረገ። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ የሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም ገልጸዋል። የውሃና ኢነርጂ ሚኒስቴር መስከረም 24 2017 ዓ.ም ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረዥም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ድርጊት ለመፍጠር ያለመ እንደሆነ ገልጿል። ግብጽ አርብ መስከረም 23 ባወጣችው መግለጫ የህዳሴ ግድብን ህገ ወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ስፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይወነጅላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ ብሏል። ይህና በቀጣዮቹ ቀናትም የታየው የውሃ አለቃቅ የግድቡ አስተዳደር ቁጥጥር የሌለበትና የተፈቀደ መሆኑን እንደሚያረጋግጥ ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቅ ከሌሎች ምክንያት ጋር ተደምረው በሱዳን የእርሻ መሬቶችና በርካታ መንደሮች እንድትለቀለቁ ማድረጉን በመጥቀስ ከሷል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት በዚሁ መግለጫው የቀረቡት ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለት ውድቅ አድርጓል። የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብለዋል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ስልም የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ የደረስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳትም በሱዳን የተመዘገበው የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስትሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛ የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪዩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩቢክ ሜትር በላይ ይደርስ ነበር። በነሐሴ 17 ዓ.ም ግን ይህ ቁጥር በአማካይ ወደ 154.7 ሚሊዮን ኪዩቢክ ሜትር ዝቅ ማለቱን፣ መስከረም ላይ ደግሞ 472 ሚሊዮን ኪዩቢክ ሜትር ሆኖ መመዝገቡን አስረድተዋል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ አገራት የሚገኙ ማህበረሰቦች ህይወትና ንብረቶች አስከፊ ጎርፍ እንዲጠበቁ ማድረጉን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበር በማለትም የግድቡን ጥቅም አንስተዋል። በተጨማሪም የግብጽ ክስ የሱዳን ባለስልጣናት በሀገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ሰፍሯል።
የሱዳን የግብርናና መስኖ ሚኒስትር የጎርፉ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውን ጠቅሰዋል። በተጨማሪ የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀያየር ከተከሰተ ሊሆን እንደሚችል እንዲሁም በሀገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሱት ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉን እንደተናገሩ ዘርዝሯል። የግብጽ መግለጫ በጎረቤቶቿ ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኤነርጂ ሚኒስቴር የሀገሪቱ ባለስልጣናት በሱዳን የተገለጸውን እውነታ ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩ ገልጿል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና መረጃ ልውውጥ አቀፍ ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና መረጃ ልውውጥ ማዕቀፍ እንዳላት እንዲሁም ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት ከሀገሪቱ ባለስልጣናትና ባለሙያዎች ጋር እንደምሰራ አክሏል። ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን ለመገንባትና በማስተዳደር ረገድ የረዥም ጊዜ ልምድ ያካበተች ሀገር ነች። ህዳሴን ጨምሮ ግድቦቿን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለች ብሏል። የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለጋራ ትብብርና ብልጽግና የመስራትን አዲስ እውነታ መቀበልን እንደማሩ አሳስበዋል። በሌላ መረጃ ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም። የኤርትራው አምባሳደር በዚህ ዙሪያ በኮመንት ሀሳብ ሰጡበት። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አን ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቅስ እንደማይመስላቸው አስታውቀዋል። አምባሳደሩ ዛሬ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረዥም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩም አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነጻነት የኖረች ሀገር ናት። ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክል አለመሆኑን ገልጸዋል። ሁለተኛውና ከኤርትራ በኩል የምጠቀሰው ደግሞ በክፍለ ዘመኑ በባቻብ አካባቢ የነበረው የአዱሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም ብለዋል። አምባሳደር አንድ ብርሃን ጠቅላይ ሚኒስትር አብይ አሰብ ወደብን በተመለከተ ያነሱት ታሪክ በተመለከተ ተጠይቆ ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር በማለትም ነው የሰጡት። ዕለታዊ መረጃዎች ጋር አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አግኙ። ሰላም ቆዩልኝ።